ዛሬም እንደተለመደው በድጋሚ በአዲስ ቪዲዮ የጣት ወርቆችን አስመረጣችኋለሁ። አሰላሙ አለይኩም፣ እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ዝዝት ይበል። ሀባይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ዜድ ገጠሪዋን ቤተሰብ ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ እስከ መጨረሻ ተከታተሉ። የጣት ወርቆችን ምረጡ። ከፈለጋችሁ ስክሪንሾት አንስታችሁ ላኩልኝ፣ መልስ እሰጣችኋለሁ ማለት ነው። ከዛ ውጭ ግን ወርቅ ገዝተን ስንሸጥ ለምን ይቀንሳል የሚል ጥያቄ አለ አንዳንድ ጊዜ የሚነሳ ማለት ነው። ምክንያቱም እኛ ወርቅ ገዝተን አደረግነውም አላደረግነውም ያው ወርቅ ቤት ይዘን ስንሄድ በተጠቀምንበት ሂሳብ ነው የሚገዙን፣ እንደ አሮጌ ማለት ነው። ያው ሁላችንም ታውቃላችሁ ስደት ላይ እንገዛለን እንጂ መቼም ቢያንስ አንድ ቀን ሁለት ቀን ልታደርጉት ትችላላችሁ። ከዛ ውጭ ግን ያው ተቀማጭ ነው፣ ያው እንደ አዲስ ነው። ነገር ግን ባለወርቅ ቤቶቹ በተጠቀምንበት ሂሳብ ነው የሚገዙን። ያ ማለት ግን ርካሽ ነው ማለት አይደለም። ለምሳሌ አዲሱን ከነሱ ጋር ስንገዛ 300 የምንገዛ ከሆነ 1 ግራም ወርቅ እነሱ ደግሞ እኛን የሚገዙን ይዘን ስንሄድ በ290 የ10 ሪያል ልዩነት ነው። በ285 በ200 እንደዛ ነው ማለት 285 290 የ10 ሪያል ልዩነት እንጂ ሌላ ነገር ፈርቅ የለውም ማለት ነው። እሰቡት። ምክንያቱም እነሱ አዲሱን እየሸጡልን ነው፣ እኛ ደግሞ ያው በተጠቀምንበት ሂሳብ እየሸጥንላቸው ነው። እና ወርቅ ያተርፋል ሀባይብ፣ በደንብ ነው የሚያተርፈው። እንግዲህ ድሮ የገዙ ልጆች አሁን ሲሸጡ አይደለም ድሮ 1 አመት አስቀምጠው ሲሸጡት በጣም ልዩነት አለው ማለት ነው። እንኳን አመት አይደለም በወራት ራሱ 8 ወር እንደዛ 9 ወር ካስቀመጡ ልዩነት አለው። እስኪ በአንድ ወር ውስጥ ራሱ ምን ያክል እንደጨመረ አስባችሁታል? አሁን እኮ በቅርብ 370 ነበረ፣ በቅርብ ማለት ነው። እንግዲህ እኔን የምትከታተሉ ልጆች ታውቃላችሁ 370 ሪያል 380 ሪያል ነበረ 1 ግራም ወርቅ 21 ካራት። ምን እዚህ እንደጨመረ በአንድ ወር ውስጥ ነው። ወዴት እንደወጣ እሰቡት። እስከ ዘሪባው 500 ምናምን የገባው ማለት ነው፣ እስከ 540